ሰላም 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 እንዴት ናችሁ የኔ ምርጥ ቤተሰቦች እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ዛሬም ዳግም በሌላ ቪዲዮ ተመልሰናል ዛሬ ደስ የሚል ነው ልበላችሁ ምናልባት የሄርሜላን ጉዳይ ባናቅም የተረጋገጠ ነገር ስላልሆነ የሷ ጉዳይ ዛሬ መታወራው ነገ ስለማደግመው ደስ ይላል ልንል አንችልም የአብርሃምን የልብ ትርታ ለማዳመጥ የመጣች ይመስላል እንላይ አለችው እስካሁን እዚህ ነሽ እንዴት አልተለያየሽም ይሄ ሁሉ ህዝብ ከነሱ ህይወት ውጪ የነሱን ህይወት አትረብሺ አንቺ እንደ ሴት ሁኚ ሲልሽ እዚሁ ነሽ እስካሁን ያሳዝናል ይሄርሽ መስሎናል እኮኛ ሰሞኑን እንግዲህ እየተፈጠረ ያሉ ነገሮች ትንሽ እንግዲህና ሩታ ቤተሰብ ድረስ ገብቷል የሄርሜላና የአብርሃም ጉዳይ ማለት አነጋጋሪ ሆኗል ትላንትና ዛሬ እንደው የ500,000 ሰዓት የተደረገበት ነው እያሉ ነው አብርሃምን መስተፋቅር ተደርጎበታል እየተባለ ነው ሰዓቱ ላይ አብርሃም ሄርሜላን የሚከተለው ያ ሰዓት እጁ ላይ ከገባ ጊዜ ጀምሮ ነው ስለዚህ ሰዓቱን ሽንት ቤት ውስጥ መክተት አለብን እያሉ ነው ናቢል እዩኔን ጉዳይ ይዞ የመጣው መረጃው ደርሶኛል እያለ ነው ይሄ ነገር እንዴት ነው የእውነት ነው እንዴ እንግዲህ ይመስላል ሁኔታው ማለት ነው አይደለ ምክንያቱም አብርሃም ወዶ አይደለም እቺ ልጅ የሚከተለው ልጅና ሚስት ይያለው የተከበረ ትዳር ይያለው እቺ ልጅ ተከትሎ እንደዚህ የሚያብደው ወዶ አይደለም እያለ ነበር አይደለ እንግዲህ መጨረሻውን ያሳየን ሰዓቱ ሲጣል ይላዩ ይሆን አናቀም እሱን አብረን የምናየው ይሆናል ዛሬ አብርሃምን ጠርታዋለች እስከ ዛሬ እንግዲህ ያልታያት ነገር ዛሬ ምን እንደታያት ባናቀም የናንተን ህይወት እየበጠበጥኩ ያለውት እኔ ይመስለኛል ስለዚህ ከህይወታችሁ ልወጣ ፈልጋለሁ ብለዋለች አብርሃም ደግሞ በተካራኒው ማለት ነው አስቢበት ጊዜ ሰጥሻለሁ አስቢበት ልንላያ ይገባም ማለት ማን ነው ፈላጊው ማን ነው ተፈላጊው አሁን ግራ ገብቶናል በፊት እሷ ነበረች አብርሃምን እንላይ ሲላት የምታለቃቅሰው አሁን ደግሞ አብርሃም ነው ያለቀቀሰ ያለው ግራ ገብቶናል ጎበዝ የተወዳችሁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ ቪዲዮውን እስከመጨረሻ ለማየት ጥረት አድርጉ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ምንድነው የዛሬው ጉዳይ አብረን በዝርዝር ወደ ቪዲዮ እንለያይ ከዚህ በኋላ አጠገቤ እንዳትደርስ አጠገብህ አልደርስም ህይወትክን ኑር ምናልባት እኔ በመሃል ስለገባው ይሆናል ከሩታ ጋር ሰላም ማትሆኑት ይሆናል የሚባል ነገር አሁን ባናቱ መጥቶ ይሆናል የሚባል ነገር ሆኗል እኮ ቆየ ከሆነ እንዴ እኛኮ በጣም ጮህን ኦዲየንስ እናንተ ቤተሰቦች እናንተ ራሱ ጮሃችሁ በቃ እቺ ልጅ ለምንድነው ማትወጣው ብላችሁ እኮ ደክሟችሁ ሁሉ ልትወደርሳችኋል በቃ ግን ያላችሁ ለሩታም ያላችሁ ፍቅር ስላለ ተስፋ ባለመቁረጥ አይደለ ዛሬም ዝም ያላላችሁት አው እንዴ አሁን እንዴት ታያት እኔ አልገባኝም ያው ውሸት እንደው ታቃለች እሷ ያው ውሸት የተካነ ሰው ናት ይቅርታ ብላ መልሳ ነገሮችን በማበላሸትም አንደኛ ነች ከዚህ ፊትም ለሩታም ለማርክም ብላለች አይደል እኔ ኮንክ እነሱን ህይወት እየበጠበጥኩ ያለሁት ከህይወታቸው ወጣለሁ ከናንተ ህይወት ወጣለሁ ብላ ስንት ጊዜ ገብታ ወጣለች ስለዚህ ሄርሜላ የምትወጣ ሰው አይደለችም ኮምፕሊትሊ ማለት ነው የአብርሃምን ምላሽ ለመስማት ወይም ደግሞ አብርሃም ለሷ ያለውን ቦታ ለማወቅ እንጂ የኡነት ከነ አብርሃም ህይወት ለመውጣት አስባ አይደለም ስለዚህ ህይወትክን ኑር ልላው ወስኛለሁ ማለት ብዙ ነገር ተገፍቻለሁ ብዙ ነገር ተብያለሁ በአብርሃም ግን ደግሞ አሁን አቃተኝና ከዚህ በኋላ አጠገብክ መድረስ አልፈልግም አንተም አጠገቤ እንዳትደርስ በቃ ህይወትክን በሰላም ኑር ልላው ነው ያሰብኩት ደውዬላታለሁ እንደዛ ነው ልለው የምፈልገው ከዚህ በኋላ ትቺ ያለሽ ወይ መጀመሪያ ይሄ አሁን ምትዩ ራሱ እኔ አሁን ቃላቱ ራሱ እንዴት እንዳልሽው አላቅም ማለት የአብርሃም ነገር አይሆንልሽም እኛ እንደምናቀው አይደል እንዴ አብርሃም እያንዳንዱ ቦታ እያንዳንዱ እንደውም የምግብሽ ሜኑ ላይ ራሱ አብርሃም ሚል ያለ ይመስለናል እውነት ለመናገር ማለት ነው ምክንያቱም
ያላል ቢፊው የየአይነቱ ላይ አብርሃም እንደዛ ያለን ይመስላል። እና እንዴት ትችዋለሽ ወይ ታደርጊዋለሽ ወይ አታደርጊውም? ለምንድን ነው እኛን ወይም ደግሞ ተገፍቻለሁ ምናምን ማን ይገፋሽ? መገፋት አንቺ ታውቂያለሽ። በመጀመሪያ ሰው መገፋት ሲያቅ ነው ስለመገፋት ማውራት ያለበት። አንቺ እኮ የሩታ ቃል በቃል ከህይወታችን ውጪ አንቺ ህይወታችን ውስጥ ገብተሽ ህይወታችንን ትዳራችንን ሲኦል ያደረግሽው አንቺ ነሽ ብላ ስንት ጊዜ ተናገረች እንዴ? እነ ፈረንጁ ስንት ጊዜ አንቺ ተናገሩሽ? ትሰሚያለሽ እንዴ? አሁን ለምን ትፈትኝናለሽ? ምንም ብትይኝ ያልናዝልልሽ አንችልም እውነት ለመናገር። ምክንያቱም የተከበረ ትዳር ነው እየበጠበጥሽ ያለሽው የበጠበጥሽውም ጭምር። አሁን በእናትሽ ተረጋግታ ልጇን ታሳድግበት። በቃ ተያት፣ ከሷ ህይወት ውጪ። በቃ እኛ የምንለው ይሄንን ነው እንጂ እዚህ አሁን እኛን ለመሸወድ ምናምን እንደበፊቱ ምናምን ደግሞ ዩቲዩብ የመስራት ምንም ሐሳቡ የለኝም ማለት ግን ደግሞ አብርሃም የሌለበት እንጃ እንዴት እንደምኖር አላቅም። እንዴትም ካሜራ ይዤ አላቅም። እናንተ ማወቅ ስላለባችሁ ነው አሁንም ይሄን ካሜራ ያቆምኩት። ተመልከቱ እንግዲህ እኛ ይኸው ስራ በመስራት ይኸውልሽ ቪዲዮ መስራት ችግር የለውም እንደው ማለት ችግር የለውም እንደው ጥሩ ነገሮችን እስቲ ይዘሽ ነኝ በቃ ከነሱ ህይወት ውጪና በቃ እና ቤላሉ እና ብሩክ አሉ በጣም ብዙ ልጆች አሉ ከአብርሽ መስራት የምትችያቸው ከነሱ ጋር እስቲ ስሪ ትችያለሽ። ከነሱ ህይወት ግን ብትወጪ ጥሩ ነው። ሌላው እዚህ ጋር መልመጥመጥ ምናምን ነገር ምን ያርመጠምጥሻል? ለካ አንዴ ላይ ያለው አንዴ ከሱ ተለይቼ አልችልም ምናምን ነገር እንዴ ምንድነው እሱ እንደዚህ ያለ ነገር እንዴ? አንዴ እወጣለሁ አንዴ አልችልም ምናምን እንዴ? እና ምንድነው ለኛ ልትነግሪኝ የመጣሽው? በቃ ይሳቂ ምንጭ ነው። በጣም የማከብረው በጣም የምወደው ሰው ነው። ለዛንም ነው እንጂ ይሄን ያህል እንደዚህ እየተሰደብኩ ይሄን ያህል በሱ ብዙ ነገር እየመጣብኝ ዝም የምልበት ነገር የለም። የሱ ፍቅር የሱ ክብር ስለበለጠብኝ ነው ይሄንን ነገር እስካሁንም ዝም ያልኩት። የሱ ፍቅር የሱ ክብር ስትይ የትኛው ፍቅር? ይሄ የሴትና የወንድ ፍቅር ነው ወይስ የጓደኝነት ፍቅር? የሴትና የወንድ ፍቅር ነው ይመስለኝ አይደለ? የጾታ ፍቅር ነው ይመስለኝ። ትክክለኛ የጓደኝነት ፍቅር ቢሆን ኖሮ ሰው የሚወደው ሰው ህይወቱ ሲበጠበጥ ደስተኛ አይሆንም አይደለ? አንድ ለምሳሌ ማለት ነው ጓደኛ ልትሆኚ ትችያለሽ፣ ችግር የለውም። ግን ያው እኛ ቤስት ፍሬንድ አናበረታተም ባይዘይ ማለት ለባለትዳር ለፍቅረኛ ምናምን ቤስት ፍሬንድ አናበረታተም። ለምን? የሚፈጠረው ነገር ስለማናቅ ማለት ነው እንደዚህ ያሉ ችግሮች ለሚፈጠሩ። ግን ሆኖም ግን አንቺ ሩታንም አብርሃምንም እኩል ጓደኛ አድርገሽ አብረሽ እኮ መቀጠል ትችይ ነበረ። ግን አንቺ አብርሃምን ከሚስቱ ነጥለሽ ምናምን ወስደሽ እሷ ወደ ቤተሰብ ስትሄድ ሚስቱ ወደ ቤተሰብ ስትሄድ አንቺ አብረሽ ቤት እየኖርሽ ምናምን ይሄ ቤስት ፍሬንድ ልንል አንችልም። በቃ እንደዚህ እያልሽ የኛ ልትሸውጂኝ አትችይም። በቃ ማለት ዝም ብለን አንዳንዴ እያየን መፍረድ የምንፈርደው ነገሮች አሉ አይደል? ማየት ማመን ነው የሚባል ነገሮች አሉ ደግሞ ማለት ነው። ስለዚህ አንዳንዴ አይናችንን እናምናለን። በቃ ድርጊቶችሽ ምናምን አንቺ እኮ ማለት ነው ከባለ ትዳር ጋር ጓደኝነት ኖርማል ጓደኝነት የመሰረትሽ አትመስይም። ገብቶሻል? አንገቱ ላይ እየተጠመጠምሽ እየሳምሽው ምን እያልሽው አንቺ እኮ ጀስት ገርል ፍሬንዱ ነው የምትመስይው እንጂ ጓደኛ አትመስይም። ስለዚህ እያንዳንዱ ድርጊትሽ የሚገልጸው የኖርማል ጓደኝነት ሳይሆን የጾታ ፍቅር ነው የሚመስለው። እኛ ያየነው ነገር እሱን ነው። በቃ ከህይወቱ ውጪ እውነትም እኔ ነኝ ወይ? በቃ ከኔ ጋር ደግሞ ሲሆን የሆነ ጭንቀት ላይ የነበረ ሰው ሲደሰት ሳይሆን በጣም ደስተኛ ሆናለሁ። የሆነ ያልሁን ህይወቱን እያስተካከልኩለትም አይነት ስሜት ይሰማኛል። በቃ በለው እያስተካከልኩለት በጣም እንዴ አብርሃም ሲጀምር ትዳር የሚባል ነገር ስላልገባው ስለ ትዳር ትርጉም ስለማያውቅ ነው ከአንቺ ጋር የሚንዘላዘለው። እውነት ለመናገር ማለት ነው። ገብቶሻል? በቃ ማለት ትዳር ማለት ምን ማለት እንደሆነ ዝም ብሎ ማለት ነው እንደው ዘሎ ስለገባ ይመስለኛል እንዲህ ዝም ብሎ ከአንቺ ጋር የሚንዘላዘለው እንጂ ትዳር እኮ ክቡር ነው። ሰው ይሄን ሁሉ የእሷ ቤተሰብ ሁሉ ጣልቃ እስኪገባ የእሱ ቤተሰብ ሁሉ ምንድን ነው የምታደርገው እስኪሉት ወንድሞቹ እነ ኤፍሬም ምናምን ጓጓ ሲሉበት ምንም ያልመሰለው እኮ እንዲህ
እሱ እኮ ማለት ነው ከትዳሩ ይልቅ የበለጠበት መንዘላዘሉን የበለጠበት ይሄ መዝለል ዝም ብሎ ማለት ነው እንዴ በቃ ሰው እኮ ማለት ነው ወደ ትዳር ሲገባ እኮ መዝለል በቅቶኛል እያለ ነው በቃ አለቀ አሁን መሰብሰብ ፈልጋለሁ በቃ ገብታችኋል በቃ ተሰብስቤ እኖራለሁ ማለት ነው እሱ ግን እንዴት ብዬ ልንገራችሁ እናንተ ያያችሁት ስለሆነ ማለት ነው እናንተ የእናንተ ሰው ቢሆን ምን ታረጋላችሁ እናንተ ፍቅረኛ ሩታ ቦታውን ውስጥ እንዴ ከባድ ነው ከኔ ጋር ሲሆን ደስተኛ ሆኖ ሳያው ምናምን አብርሃም ማክበር እንዴት ነህ ደህና ነህ ሰላም ነው አማን ነው ደህና ነህ ሰላም እግዚአብሔር ይመስገን እንዴት ነህ አብሮብካል ከኋላ መጥቼ ማለት ነው ላስደነግጣት ነበር ጋይ እንግዲህ ያንተ ፍቅር ነው የሚያስደነግጣት እሷ ሌላ ነገር የሚያስደነግጣት አይመስልም ሩታዛ ከልጅ ጋር መከራንታ ያለ አንተ እዚህ አውደልድል ወደ ገደለው ስገባልክ አብርሽ ዛሬ አንድ ውሳኔ ወስኜ ነው የመጣሁት ምናልባት ይሄ ነገር ሊያስደብርህ ይችላል አብርሽ ታውቃለህ እንደምወድ ታውቃለህ እንደማከብርህ ታውቃለህ ኧረ በደንብ ያውቃል ስለሚያውቅ ነው እነዚህ አንቺ ጋር ካንቺም ጋር የማይጠፋው ታውቃለህ ማለት ምን ብዬ እንደምጀምር ነው አላውቅም አንተ ደግሞ ሞርስ በጣም ማውራው ነገር ሁሉ ጠፋብኝና ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል እንደው ነበር የምንለውኛ እውነት ለመናገር ቢሆን ማለት ነው ቢሆን አይሆንም ግን እንደማይሆን ስለምናቅ ያን ያህል እንትን አንልም ገብቷችኋል አይደለ ግን አይሆንም ቢሆን እልልታውን እኛ ከሩታ በላይ እልልልን እንችላለን ገብቷችኋል አንቺም አብርሃም ማታደርጉትን ነገር ባታወሩ ደስ ይለናል በቃ ለምንድን ነው እኛ የምታስመስሉት ከመጀመሩ ነው ነገር ብቻሽ ነው ከራስሽ ጋር አውርተሽበት ነው እንዴት ባንዴ ነገር ተስንቷል እኮ እንዴት አሰብሽበት ዛሬ እንዴት ተነስተሽ ይሄን ሁሉ ጊዜ መተሽ ዛሬ እንዴት አሰብሽበት ነው ወይስ ሩታ ቤተሰቦች አንቺን ሊያናግሩሽ ስለፈለጉ ፈርተሽ ነው አብርሽ ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት አሁን ላይ ግን በጣም ከበዱኝ ከምደበላል አሁን ስለጠላሽው ነው የከበደሽ በፊት ስለምትወጂው ነው እየተቀበልሽ ነበር አይደለ አሁን ጠላሽው ነው ወይስ ቀደም ብያችኋለሁ የአብርሃምን የልብ ትርታ ለመለካት እንዴ ምን ያህል ይወደኛል የሚለውን ለማወቅ ብቻ ያደረገች ያለችው ስለሆነ ብዙም ተቀባይነት የለው እና ላንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው በሩታና ባንተ መሃል የገባው አይነት ስሜት እየተሰማኝ ነው ገና ማለት ነው ገና አሁን ነው እየተሰማት ያለው አይገርማችሁ ገና ማለት ነው አሁን ነው ገና በሁለቱ መሃል የገባች ያህል እየተሰማት ያለው ተነግሯት እኮ ያልሰማችሁ ማለት ነው ራሷ ባለ ጉዳዩ እኮ ከህይወታችን ውስጥ ውጪ ብላት አሁን ገና እየተሰማት ነው እሷ የኔ እናት እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ ከዚህ በላይ ራስ ወዳጅነት እንጂ ነው ያብሽላንተ ምንም ጠልቼህም አይደለም ምንም እንትን ብዬ አይደለም በጣም ነው የምወድ ጣጣ ካልፈልግም ለዛ ወይኔ ምላሷ ግን ወይኔ ምላሷ አብርሃምን እኮ እንዴ እንትን አለችው እኮ በቃ አንጀቱን ነው የበላችው ይብር እንዴ ታለው ይሄን ውሳኔ ወሰንኩትና ደግሞ ይሄ ውሳኔ ምናልባት ላንተም ህይወት ጠቃሚ ይሆናል ብዬ ምናልባት አንዳንዴ ምናልባት አይደለም በእውነት ጠቃሚ ነው ቢሆን እውነት ቢሆን ጠቃሚ ነው አቤት በቃ የድሮ ፍቅራቸው የሩታና አብርሃም ይመለሳል በቃ አንቺ ብትወጪ ሰላም ለነገሩ አብርሃም ማመን ደግሞ ከባድ ነው አንቺ ብትጂ ሌላ ሄርሜላ ትመጣለች ብለን እናስባለን እኔ በመሃላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ ምንስኖሩት ማየት ፈልጋለሁ ያንተን ደስታ ነው ማየት የሚፈልገው እኮ ሄርሜ ይሄን ነገር ለማለት ግን አላረፈረም አሁን እንዴት ሊሰማሽ ቻለ ይሄን ነገር ለትይበት የቻልሽበት ምክንያት በምንድን ነው ይሄ ነው ውርደት እንግዲህ እንዴት እስካሁን ሳይሰማሽ አብርሃም አስቦበት ነው የተናገረው እንዴት እስካሁን ሳይሰማሽ ዛሬ ነው እንዴት ሰማሽ በጣም ነው የሚገርመው እውነቱን እኮ ነው በጣም እስከ ዛሬ ሳይሰማት ዛሬ ተሰማት ማለት ነው እሱ ራሱ ተገርሟል እውነት ምክንያቶችን ያልኩ ነው ማለት ከበፊትም ጀምሮ ማለት ባንተም ዙሪያ ያለ ሰው ምን ብዙ ሰው እንደዛ ያለኝ ነበር አንተም አንድ ሁለቴ ብለኸኛል ከዚህ በፊት
ተመልከቱ እሱ እንኳን ብሏት መውጣት አልቻለችም አልተሰማትም ነበር ዛሬ ነው የተሰማት የሚገርማችሁ እና ተኝታ ነበረ ማለት ነው እና ተኝታ ነበረ የከረመችው አሁን ስትነቃ ነው የተሰማት ማለት ነው ሌላ ምን እንላለን ታዲያ ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለምወድ ነው ስለምትወደው የሱ ጉዳይ የራሱ ጉዳይ የትዳሩ ጉዳይ የራሱ ጉዳይ ብላ ግግም ብላ ስለምትወደው ማለት ነው አያችሁ አይደል አቤት ራስ ወዳድነት ራስ ወዳድ ላለመሆን ስትል ነበር አልቀደም ከዚህ በላይ ራስ ወዳድነት ማለት ምን ማለት ነው ለአንተ ያለኝ ስሜት ስለሚበልጥ ነው እኔ ከሩታ ጋር ምንም ጸብ የለኝም በቃ ነገሮች አንዳንድ ሁኔታዎች በጣም እየገፉ መጡና ለዛ ነው ስለዚህ አሁን ይሄን ውሳኔ ራሱ መወሰነው ለአንተ በማሰብ ነው ዋጥ ለሱ በማሰብ ጥሩ ነው እንደዛ ከሆነ ይገባኛል ግን እኔ አሁን በድንገት ለይሄን ሐሳብን ትስጥይ ሆነ ያየሽው ነገር ያለ ነው ምን ደረደረው ነገር እሱ ምንድነው ያደርሳል ብዬ አላስብም አንቺ በመሐላችን ስላለሽ አይደለም ምን ነገር ህይወት የተመጠጠው ይሄ ጤነኛ ነው ግን ጤነኝነቱ ያጠራጥራል አንቺ ስላለሽ አይደለም ምናምን እና ማን ስላለ ነው የተወለደው ልጅ ስላለ ነው መጀመሪያ እና ሩት ሰላም አልነበረ ነው ማለት ከዚህ በኋላ ደግሞ ይደብረኛል አቃለው ይደብረኛል ካንተ ጋር ተለያይቼ ታውቃለህ እኔ ባልነግርህም ታውቃለህ ከኔ ሁኔታ አስሬ በስልክ ምደውልልህ ቴክስት ምጽፍልህ እና ምን በቃ ላንተ ጥሩ ስሜት ስላለኝ ነው አንተን ስለምወድ ነው ካንተ ጋር ጊዜ በማሳለፈው ላይ በጣም ደስተኛ ስለሆንኩኝ ነው ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው እኔም ደግሞ ከልጅ ጋር ኖራለሁ ማለት ነው ሰው እንዴት ልለህ ይያለ በጣም ኢኮኖሚ ወደ ካለንታ መኖር አልችልም ምናምን ነገር ምናምን እንዴ ምን እንዲለው ይጠብቃል አሁን ካንተ ውጪ መኖር አልችልም ይያለ በቃ እህል አይበላልኝም ውሃ አይጠጣልኝም ምናምን ነገር ይያለ ሂድ እንዲለው ነው አትሂድ እንዲለው ነው አብርሽ ውሳኔ ባልፈልጋውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው ሳይ በከራቶች ጋር ማለት ነው እና እኔ ደግሞ ምናልባት አስተብርሽ ከሆነ በጣም ይቀጣው ነገሮች ምናልባት አስተብርሽ ነገር ካለ ግን ደግሞ በሰላማዊ መንገድ ሆኖ እንለያይ አብርሽ በቃ እኔ እናንተ እዚህ ጋር ይበቃናል ብትይ እኔ ችግር የለብኝም ከፈለክ ሩታን ምን ይላውራትና ያለውን ነገር ሶስታችንም በደንብ ቁጭ ብለን ብናወራበት ማለት ይችላል ይመስለኛል እንደኔ ማለት ነው ጭራሽ ማን ነው ሩታ ስንት ጊዜ አወራችሁ ስንት ጊዜ ማን ጸብ ከመፍጠር በስተቀር ምንም ያመጣችሁት ነገር የለም በድንገት እንደዚህ ማያረጉ አስፈላጊ ነው ያላሰቡ እንዴት ምን ነው ወይ ምንም ተለቅሶ ጭራሽ ለቅሶ አይለኔ ከባድ ነው ይሄ ቀላል ነገር አይደለም አይዞሽ ኧረ ምን አባቱ ጭራሽ ችን ፈልገሽ ነው አብርሃም ነችን ፈልገሽ ነው ሲጀመር ያለቀሽው እንጂ ስለዚህ እሺ በለኝና ተቀበለኝና ከህይወት ክልጣ በቃ አብርሽ ኧረ እናንተ ልጆች ተጋብታችሁ እንዳታሳዩን ጭራሽ ማለት ነው ሩታንም በአካል አግኛትና ያለውን ነገር እስኪ ሩታም ኖራ ደግሞ ሐሳቡን ብታነሹ ጥሩ ነው ለምን ምናልባት እሷን የሚያስደስታት ከሆነ አንቺ ከኔ ህይወት መውጣትሽ በደም እንደሚያስደስታት እያወቀ እኮ ነው እንደዚህ ሚላት በእናታችሁ ምን ይሄ ጤነኛ ነው ይሄ አንተን የሚተካ ልጅ ሰተኛልና ከሱ ጋር ኖራለሁ በቃ በሱም ሳይዝ ናናለሁ እሰይ ተከፋትና የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሚቀጥለው ይገናኙና ውሳኔያችሁን ይዤላችሁ መጣለሁ እስከዛው በያላችሁ በሰላማችሁ በዝት ይበል ቻው